ህፃናት ሲሞቱ ቤተክርስቲያን አይቀበሩም የሚለው አስተምሮ ሙስሊሞቹ ጋር ነው እንጂ ያለው እኛ ጋር አይደለም። ሬሳ የተቀበረበት ቦታ ሄደ ድንጋይ ስለደበደብክ የገነት አያስገባ። ከሞትክ በኋላ ሞትክ ነው በቃ። ምንም እንትን የለው። ከተቀበርክ በኋላ ከፈለጉ ያቃጥሉት፣ ከፈለጉ ይፍጩት፣ ከፈለጉ ይቋሉት። ክርስቶስን የተከተለ ዲያቆኑ እስጢፋኖስ እንደዚህ የሆነ አውጥተው ወገሩት። ምን አደረጉት? ልክ አሁን አጥንት ሬሳ ላይ ድንጋይ እንደሚወረውሩ አንተ መቃብር ላይ እስጢፋኖስ ላይ በድንጋይ ወረወሩበት፣ ወገሩት በሕይወት እያለ። እስጢፋኖስ ከክርስቶስ የተማረውን ደግሞ ምን ያደርጋል? ከከተማ ውጭ አውጥተው ወገሩት። ምስክሮቹ ልብሶቻቸውን አያችሁ። ክርስትና ወጋሪዎቹን እንኳን ለሚወግሩት ክርስቶስን ምን አለው እስጢፋኖስ? አትቁጠርባቸው ኃጢአታቸውን፣ ማራቸው፣ ይቅር በላቸው። ከሞትኩማ ከፈለጋችሁ ዶዘር አንጥታችሁ ሂዱብኝ። በሕይወት እያለ እንኳን የጌታ ፍቅር የገባው እንደው በእስልምናስ ይቻላል። ግን እዚህ ጋር ሙስሊሞች አሉ የአማኝ ጸሎት ፈውስን ያደርጋል ተብሎ እንደዛ ተብሎ ይሰበካል። ትክክል ነው። የሽርክ አይደለ። አንድ አማኝ ሰው ለአንድ የሆነን ያላመነ ወይ ደግሞ የደከመን ሰው ያድናል፣ ጸሎቱ ኃይል ያደርጋል ተብሎ ቢነገር ቢዳ ነው። በእርግጥ በእስልምና ውስጥ አንደኛ ማለት ነው ልጁ የተናገረው ቢዳ ነው። ሁለተኛ መሐመድ ኑር ነው ኑር ይቅርታ ቃልዬ ይቀጥላል። ሁለተኛ እንዳለ ያነሳቸው የክርስቲያን ስኮላሮች ምናምን ብሎ ያነሳቸውን ነገሮች ምንድን ነው የሚጠቅመው ነው? ሙስሊሞች እዚሁ መልሱልን። እኛውን ብዙ ትንታኔ አንሰጥም። ክርስቲያን ስኮላሮች የተናገሩት ነገር ትክክል ነው ብላችሁ ነው ወይ መልስ የምትሰጡት? ከጥያቄው ጋር የሚሄድ ነው ወይ የሚለውን እንድትመልሱልን እንፈልጋለን። ዋናው ግን የያዕቆብ መልእክት ላይ ያነሳው የጻድቅ ሰው ጸሎት ወይም ደግሞ የቤተክርስቲያን አባቶች አንድ ሰው ሲታመም መጥተው ይጸልያሉ፣ በእነሱ ጸሎት ይድናል ነው እያለ ያለው። ይሄ አስተምሮ ይድናል ተብሎ ተቀምጧል በግልጽ። ይሄ አስተምሮ በእስልምና ውስጥ ምንድነው ትክክል ነው ወይ? ሌላው ደግሞ ልጅቷ የጠየቀችው ጥያቄ ጸሎት አይደለም ባይዘወይ ልጁ ስለጨነቀው ነው ወደ ጸሎት ያመጣው እንጂ ይሰገድለታል ጥያቄ። ስለዚህ እሱ ምን ብሎ መለሰላት? ስግደት ነው ወይ? ይሄ ስግደት አይደለም ጸሎት ነው ብሎ ነው እየተመለሰ ያለው። ዘማክሲመም ሄዳ እሷ ስለጠየቀች ስግደት ስለሆነ እንዴት አላህና መላእክቱ ለማነው አላህና መላእክቱ ለነብዩ እንዴት ይሰግዳሉ? ነብዩስ እንዴት ስገዱልኝ ይላሉ ብላ ነው የጠየቀችው። ሰልዋት የሚለው ሰላት የሚለው ምን እንደሆነ ስለምታውቅ ማለት ነው። ልጁ ግን የመጨረሻ ምርጫው ምንድን ያደረገው? አይ ሰላት ማለት ስግደት አይደለም ሰገዱ ማለት ነው ወይ? አይ ይጸልያሉ ማለት ነው። ክርስቲያኖችም ይጸልያሉ ብለው ነው የፈቱት፣ ጸሎት ብለው ነው የፈቱት። ስለዚህ አላህ ይጸልያል የሚለውን ኮንፈርም አድርጓል። ቃሉ ግን ስግደትን የሚያስይዛል እያለች ነው እሷ ልጅቷ። ስለዚህ ይህን እንዴት ነው የምታዩት? ልጅቷ ቀጥታ ስግደትን ያሳያል ብላ ስለጠየቀች ማለት ነው። ስለዚህ አላህና መላእክቱ እንዴት ነው ለመሐመድ የሚሰግዱት? መሐመድስ አላህና መላእክቱ በእኔ ላይ ስገዱ ወይም እናንተም ስገዱ ብለው ያሉት እናንተ ለመሐመድ ትሰግዳላችሁ ወይ የሚለውን ስለሚያስይዝ ጥያቄዋ ከባድ ስለሆነ መልሱት። ያ ትክክል። መጨረሻው እኔውና ሰከኑ ለሁ ሚላን አላህ ሱብሓነሁ ወተዓላ እነሱ ለነሱ ለምንላቸው ወይም ደግሞ ሰላት አድርግባቸው። ኢነ ሰላተከ ሰከኑ ለሁም የአንተ ሰላት ለነሱ ምንድነው? ለነሱ ጥሩ ነው ወይም ደግሞ ሰከን ነው፣ መረጋጋት ነው የሚባለው። እንደዛ ነው ይላል ማለት ነው። ስለዚህ ሰላት ማለት ያ ነው። ሶስተኛው ጥያቄሽ ደግሞ ምንድን ነበረ? እሺ ረካዎቹ ለምንድን ነው የተለያዩት? በጣም አፉ በሉኝ፣ ወላሂ በጣም ነው ያረፈድኩት። ወጣ በጣም ተወጥ ፖለቲካ ትስሩ ሰው። ምክንያቱም ቁርአን ለዚህኛው ደግሞ ምንም ፖለቲካ ማምጣት አይችልም። መጽሐፍ ቅዱስ ላይ የተለያየ የሚል አሁን እንዴት ያምጣው? አንድ ጋ ሁለት አንድ አራት እንዴት ብሎ ያምጣው? አፉ በሉኝ በጣም ነው የቸኮልኩት። ስንት ነበር ምን ነበር ብሎ ልክ ጥያቄውን ክሊር ስታደርገው አፉ በሉኝ በጣም ቸኩያለሁ። ያኛው ደግሞ ይበቃል። ምክንያቱም በቁርአን ውስጥ የለም። ከላይ ደግሞ የተቀመጠው ሐዲስ አይቀበልም። ሁለቱ ሊጋጩ ሆነ። ገብቷችኋል? ስለዚህ ሊጋጩ ስለሆነ ይሄኛው መላሹ ምን አደረገ? አፉ በሉኝ ይቸኩላለሁ አለ። አይ ቁርአን ውስጥ የለም ሐዲስ ቢል ያኛው ከቁርአን ውጭ ለምን ትወጣለህ ሊለው ነው ያለው አማራጭ። ከላይ ያሉት አይ ቲንክ ሌላኛውም ሐሚድም ሐዲስ አይቀበልም፣ ቁርአን ብቻ የሚቀበለው ቁርአን ነው።
አሁን ጠብ ሊፈጠር ሆነ። ከቁርአን ውጭ ሄዶ እንዳያመጣ ደግሞ ልይቷ ምን ብላለች? በቁርአን ውስጥ ለምንድን ነው ያልመጣው? ከተለያየ መጽሐፍት ላይ ቀራርመው አምጥተው አሳይተውኛል ብላለች። ኦልሬዲ የተለያየ ነገሮች ከዛ ብለው አውጣተው ነው ያሳዩኝ። ቁርአን ላይ ለምንድን ነው ሰላት የሌለው? ለምንድን ነው ረካው የሌለው? እንትኑን ተርቲባውን ጠብቆ ወይም ደግሞ ቅድመ ተከተሉን ጠብቆ የሌለው ለምንድን ነው የሚል ጥያቄዋ አልተመለሰም። ሌላኛ ጥያቄ ተበተ ያድን ጠይቃ ነበረ፣ አልተመለሰም። ምክንያቱም አሁንም ተበተ ያድ አቢላብ ማን ነው? ምንድን ነው አቡላብ ማን ነው? እሱ ሚስቱ ጭርት ያለባት እንጨት ተሸካሚ ማነች? ይሄንንም ማብራራት የሚችለው ሀዲስ ነው። ሀዲስ እንዳይት ደግሞ እነኛ ቁራኒስት ናቸው። ያለው አማራጭ ሳይመልስ መቅደድ ነው። ኤኒዌይስ ልመቻችሁ። ይህስ ምንድን ነው ጸሎቱ? እውነት እኛም ሁሌ የምንጠይቀው ጥያቄ ነው። ይህን ብለህ ምንድን ነው የአቡላሃብ 2 እጆች ከሰሩ ጠፉ፣ እርሱም ከሰረ፣ ከእርሱም ገንዘብና ያም ያፈራው ሁሉ ምንም አልጠቀመውም አለ። ኦኬ የመንቀልቀል ባለቤት የሆነው እሳት በእርግጥ ይገባል፣ ሚስቱም ትገባለች እንጨት ተሸካሚ ስትሆን፣ ከዛ በአንገቷ ላይ ከጭርቱ የሆነ ገመድ ያለባት ስትሆን። ምንድን ነው ጸሎቷ? ምንድን ነው ጥቅሙ? ሰውየው ሬሳውን ራሱ ይደበድቡታል። በነገራችን ሞተዋል። ከሞተ 1400 ዓመቱ ሬሳውን በድንጋይ ይደበድቡታል። ምንም አላደረገም፣ እስልምና ስላልተቀበለ። አስባል ድንጋይ ቄት አባያሉ ድንጋይ እየወረወሩ ሬሳማ አይ ቲንክ ያልበሰበሰ ነው። 1000 ምናምን ዓመት ያለፈውን አጥንቱ እንኳን የሌለን መቃብር ሄደው እየደበደብክ ቀሰትስፋይ ስትሆን ከዛ በኋላ ኧረ መጃጃል፣ ይሄ ጅልነት ነው የምር። ኑሩ አቤት እንዴት እንደሚደበድቡ ላሳያችሁ። እንዴት በጣም ነው እንደሚያስደነግጠው። የአቡላሃብ ሬሳ እንዴት እንደሚቀጠቀጥ። ኧረ ሬሳ አትበል፣ አፈር ነው። መቃብር ቦታ ሬሳ ነው የሚባለው። የመቃብር ቦታው አዘጋጅ። እፎይ እንዴት አመሸ? እያዳመጥኩ ነው እስካሁን ከገባው ጀምሮ። ኮመንት አለ እስካሁን የተማርነው ላይ። ኧረ እኔስ እንደው ያው እንግዲህ ወደኋላ ላዳምጥና ቅድም የተጠየቁ ጥያቄዎች ነበሩ። መላኢኮች ያማልዳሉ ምናምን የሚል ጠይቀህ ነበርና ርዕሱ በዛ ዙሪያ ነው። እየተደበላለቀ ሲሄድ ዝም ብዬ እያዳመጥኩ ነበር። ርዕሱ እሱ ነው እና መላኢካ የሚለው ያው አሉ እኛ ጋር መላኢኮች አሉ። ያው አንዳንዱ ከመረዳትና ካለመረዳት ሳናውቀውም ይሄ ነው ብሎም የሚወጡ አሉ። እኔ ባይዘው እውቀቱ አለ ብዬ ሳይሆን የገባሁበት መላኢኮች እንዳሉ እኔ ራሴ ማምንበት ስለሆነ አምናለሁ። ሀብያው መሀል ላይ ገብቶ በዚህ ብቻ ነው ቢል ማምለጫ የለውም። መላኢካ ነው፣ በቃ ፈጣሪ ያስቀመጠው ነው፣ መካድ አይቻልም። አሉ መላኢኮች። ስለ ሰይድ ሚካኤል ተነስቶ ነበር። ሚካኤል ምንድነው ብለህ ስጠይቀው የዛኛው ያልተመለሰ ነገር አለ። እኛ ሰይድ ሚካኤል ብለን ነው የሚቀመጠው አለ። የዝናብ ሸህ ማለት ያው የራህመት ምናምን የጥሩ ነገር ነው ብለን ነው የምንቀበለው አሉ። ሁሉም እኮ እሱ ነው አለ። መልካም ጥቅማቸው ምንድነው? እሱ ዝናብ የሚያዘንብ ነው። እሱ አሁን ሰይድ ሚካኤል የዝናቡ ሸህ እንላቸዋለን። ያው ብዙ አይነት ትርጓሜ ይሰጣል። የርዚቅ ምናምን የራህመት። አሁን እኛ አካባቢ ጓደኞች አለኝ ኦርቶዶክሶች፣ ዛሬ ራሱ ሚካኤል ነበር እና አሁን እነሱ ወደዛ ሲሄዱ እኔ ተቃውሞ የለኝም። እነሱም በሚያምኑበት ይሄዳሉ፣ እኔም በማምንበት እንሄዳለን። ግን እዚህ ላይ አሁን ትምህርቱ ላይ ሲገባ ደግሞ እኔ ከአንተ ጋር ማዳመጥ የፈለኩበት ምክንያት ትልቁ ማለት ነው ብዙዎች ቦታ ላይ ይወዘጋገባሉና አንዳንድ ቦታ ላይ የምንሰማው ነገሮች ይኖራሉ። አሁን እንደ ግል ማለት ነው። እናንተ አሁን በእምነቱም ከፍ ከፍ ያሉት እናውቃለን ብለው ቀርበው ከአንተ ጋርም የሚከራከራሉ፣ ሌሎችም አሉ። ያ እንደነዛ ሁኜ ሳይሆን እኔ አሁን ወደዚህ አመጣጤ መላኢካዎች እንዳሉ አውቃለሁ። ግን አንድ ቦታ ያልተረዳኝ ጥያቄ ያለፉኝ። እሺ እንደው አትሳቅብኝና ማለት ነው
እንደው እንግዲህ በኦንላይን በዓለም ላይ ነው አሁን እንግዲህ ይሄ እየተላለፈ ያለው። ክርስቲያን የሚሆነው ሙስሊም ይላሉ። እሺ ሙስሊም ሲወለድ ሙስሊም ነው ተጠምቆ ነው ክርስቲያን የሚሆን የሚባል በዘለምዶ አባባል አለ። የዚህን ሁኔታ ብቻ ለመጠየቅ ነው። እኔ አሁን እንዴት ነው እፎይን ጠይቄ እኔ ማወቅ የምፈልገው ነገር ሲፈጠር ሙስሊም ብቻ ነው ሁሉም የተፈጠረው? ከዛ በኋላ ከተጠመቀ በኋላ ነው ክርስቲያን የሚሆነው እንዴት ብለህ ስትላቸው ማረጋገጫ ህፃኑ ነው ሲወለድ ይሏል። እሺ በቤተ ክርስቲያን አይቀበርም ከሞተ ከተጠመቀ በኋላ ነው። ይኸው እንግዲህ የእነሱ እምነት ከተጠመቀ በኋላ ነው የሚባል አለ። ማን ያለው? የዚህን ጥያቄ አሁን አንዳንድ ጓደኞችንም ይሁን አንዳንድ ሸዎችን ስጠይቅ አንዳንድ እኔ አሁን ሙስሊም ነኝ። ኦኬ ክርስቲያኖች ናቸው እንደዛ አሉ። ክርስቲያኖች ናቸው እንደዛ አሉ። ሙስሊሞች አይደለም። አፎይ ሙስሊም አሁን በሙስሊም በእኛ ማለት ነው። ኦኬ ነባሩ ሙስሊም ነው። ኖ ግን አሁን ሲሞት ክርስቲያን ልጆች ማስረጃ ብለው ያመጡልህ ልጆቻቸው ሲሞቱ ቤተክርስቲያን አይቀበሩም ያሉህ ክርስቲያኖቹ ናቸው እንደዛ ያሉ ወይንስ ሙስሊሞች? ላላ ክርስቲያን አላ እንዳታጣለኝ ክርስቲያን ወንድሞች አላሉኝም። እኛ አሁን እኔ እየጠየቅኩ ያለው ምልክቱ ሲሞትባቸው ህፃን ልጅ ቤተክርስቲያን አይቀብሩም ካልተጠመቀ አይድንም ብለዋል። ቤተክርስቲያንም አይቀብሩም። ስለዚህ ሲወለድ ማንኛውም ሙስሊም ነው ክርስቲያን የሚሆነው ከተጠመቀ በኋላ ነው የሚል ነው። እኔ ሪያሊቲ ጥያቄ ነው። ሙስሊሞቹ እሺ መልሱ ልስጥ። ያ እምነት አንድ ሰው የሚያምነው ወደፊት ተስፋ የሚያደርገውን ነው። ዕብራውያን ምዕራፍ 11 ላይ ቁጥር 1 ሲናገር እምነት ይላል። እምነት በራሱ ተስፋ ስለምናደርገው ነገር የሚያስረግጥልን ነው ይላል። ተስፋ ማድረግ አለብህ። የምታምነው ተስፋ የምታደርገው አምላክ አለ፣ ይረዳኛል፣ ገነት ገባለው፣ ይሳካልኛል የምትለው ተስፋ የምታደርገው ሲኖር ያንን ታምናለህ። ገባ? ሰላት ስትሰግድ ለምሳሌ አንተ ገነት ገባለው ከኃጢአት ያነጻኛል እያልክ ተስፋ እያደረግክ ነው አይደለ? ስለዚህ እምነት ማለት ተስፋ የምታደርገውን የሚያስረግጥልህ ነው። ህፃናት ደግሞ እምቢ ለማለትም ያ ደረጃ ላይ አይደሉም። ገና የማገናዘብ የማወቅ ስለሌላቸው ማለት ነው። ህፃናት ሲሞቱ ቤተክርስቲያን አይቀበሩም የሚለው አስተምሮ ሙስሊሞቹ ጋር እንጂ ያለው እኛ ጋር አይደለም ያለው። እኛ ጋር አይደለም። መጽሐፍ ቅዱስ ምን ይላል? በማቴዎስ ወንጌል ምዕራፍ 18 ላይ እንዲሁም በማቴዎስ ወንጌል ምዕራፍ 19 ላይ ክርስቶስ ምን ብሏል? ህፃናት መንግስት ሰማያት እንደኛ አይነቶቹ ነው የሚገባውና ህፃናት ወደ እኔ ይመጡ ዘንድ አከልክሏቸው ብሎናል። ስለዚህ ህፃናት የእግዚአብሔር ስጦታዎች ናቸው። መንግስተ ሰማያት ምሳሌ የተደረገችው ራሱ በህፃናት ነው፣ በእኔ አይደለም፣ በሌሎች በአባቶች አይደለም። ህፃናቶች ንጹህ ናቸው። ስለዚህ ክርስቶስ ህፃናትን መንግስተ ሰማያት ለእነሱ አይነቱ ነው የምትገባው፣ ህፃናት ወደ እኔም እንዲመጡ እንዳከለክሏቸው ብሎናል። ስለዚህ ህፃናት የቤተክርስቲያን እንትን ናቸው፣ ድምቀቶችም ናቸው፣ እንዲሁም ደግሞ የመንግስተ ሰማይ ምሳሌም ናቸው። ቢሞቱ አይቀበሩም ወይ? ይቀበራሉ። በክርስቲያን መቃብር ላይ ነው የሚቀበሩት። ያ እስከዛሬ ድረስ መቼም ህፃናቶች የክርስቲያን ልጆቻቸው ይሞታሉ። መስጊድ አይደለም ሄደው የሚቀብሯቸው፣ ወይንም ደግሞ ገባ ውስጥ አይደለም የሚቀብሯቸው፣ ወይንም ደግሞ እንደ ችግኝ ቅያቸው አይደለም የሚቀብሯቸው። የት ነው የሚቀበሩት? ቤተክርስቲያን ነው የሚቀበሩት። የቀብር ቦታ ማለት ነው። ቀብር ቦታ ነው የሚቀበሩት። ቀብር ቦታ ትልቅ ቢግ ዲል ነው ወይ? በክርስትና ብትጠይቀኝ እኔ አሁን ብሞት ከፈለኩ ቤተክርስቲያን ይቅበሩኝ፣ ከፈለኩ ቤተክርስቲያን አትቀበርም ብለው ያቃጥሉት። ከሞትኩ በኋላ መቃብሩ ይሄ የኔ የት ቦታ ተቀበርኩ ቫሊዩ የለው። በህይወት ሳለ የምታደርገው እምነት ያ ነው እንጂ መቀበሪያ ቦታ ማተር አያደርግም። እንደኛ እንደ ክርስቲያኖች እዚህ ጋር ተቀበርክ እዛ ጋር ተቀበርክ ለውጥ የለውም ከሞትክ በኋላ። ነገር ግን ይቀበራሉ ወይ ጥያቄ ነው። ይቀበራሉ። በዘልምድ ግን በአባባል ደረጃ ሙስሊሞቹ ላይ በደንብ ስለተሰራ ምን የሚል ልጆቻቸው ሲሞቱ ቤተክርስቲያን አይቀብሩም። የት ነው የምንቀብራቸው? ካዳ የቀላል እኮ ነው። ከክርስቲያን ኢትዮጵያ ውስጥ ደግሞ እስላምና ክርስቲያኖች አብረን ሊኖር ነው። በማህበር በሸንጎ በትምህርት ቤት አብረን ምንውል ምናድን ነው። ከዛ ውስጥ እንደው መጠየቅ ቢያፍር እንኳን አንድ ሰው ሰንበዲ ሲወልድ ያያል እኮ። የሁሉም ልጅ ያድጋል ማለት አይደለም። ልጅ የሞተባቸው ብዙ አሉ። የት ቀበሩት? ሲሞትባቸው ለቅሰው ማየት እኮ ነው። ቀበሩት አልቀበሩትም? ሆስፒታል ነው የቀበሩት ወይንስ የት ነው የቀበሩት? ቀላሉ ማወቅ ይቻላል። ብዙ ሙስሊም ለቅሶ ለሄደን እናውቃለን።
ብዙ ሙስሊሞች ደግሞ ክርስቲያን ለቅሶ ላይ ይመጣሉ። አብረን ስለምንኖር አብረን የተማርናቸው ጎረቤቶቻችን ስላሉ ማለት ነው። ቀላል ነገር ስለሆነ ይሄ ስለዚህ በዘልምድ ሙስሊሞቹ ዝም ብለው የሚናገሩት ነው እንጂ እኛ እንደዛ እናምንም። ህፃናት ከሞቱ የክርስቲያን ልጅ ከሞተ ቤተሰቡ የሚቀበርበት እዛ ወስዶ ነው የሚቀብረው። ሞራ ሀቢብን ያተልቀውና ሀቢብ ያሳይ። ኔትወርክ እምቢ ብሎኝ ለሀቢብ ልኬለታለሁ ቦስ። እፎይ እንዴት ነህ? እንስሙት እስቲ አንዴ መቃብሩን ሲደበድቡት የአቡል አህመድ ድምፁን ቀንሰው፣ ድምፁን አጥፈው። ለማንኛውም ይሄ አቡላብ ማለት እንግዲህ የመሐመድ አጎት ማለት ነው። እስልምናን ስላልተቀበለ ነው። እና ሊመቻችሁ ድንጋይ ሬሳ የተቀበረበት ቦታ ሄደ ድንጋይ ስለደበደብክ የገነት አያስገባህም። ከሞትክ በኋላ ሞትክ ነው በቃ። ምንም እንትን የለው። ከተቀበርክ በኋላ ከፈለጉ ያቃጥሉት፣ ከፈለጉ ይፍጩት፣ ከፈለጉ ይቅበሩት፣ ለውጥ የለውም። እንደ እስልምና ግን መቃብር ውስጥ የመቃብር ቅጣት የሚባል አለ። በመቃብር ውስጥ ሩህ ትመለስና እንደገና ይቀጠቀጣሉ በመቃብር ውስጥ። እንደዚ አይነት አስተምሮ አለ። እኛ ጋር ግን እንደዚ አይነት አስተምሮ የለም። ዋና የመቃብር ቅጣት ደግሞ ሽንት ነው። ሽንት ሲሸኑ ልብሳቸውን ከነካቸው በመቃብር ውስጥ ይቀጠቀጣሉ። ሚዩብ እፎይ እስቲ ይህን ነገር ንገራቸው። በጣም የሚገርመው አቡልሃብ እንግዲህ ወይም አቡ ጅሃል ይሉታል እስልምናን ስላልተቀበለ ብቻ ነው። ሌላ ምንም ኃጢአት የለበትም። ክርስቶስ ግን ሲሰቅሉት፣ ሲገርፉት፣ ሲያንገላቱት ምንድን ነበር ያለው? ምንን የሰበከው? እስቲ ይህን ነገር አያይዘ ንገረን እባክህ። ያ ክርስቶስ እንግዲህ የመጣው እየሰደቡት፣ እየመቱት፣ እየተፉበት እንኳን የእኛን ዕዳ ሊሸከም ብቻ ሳይሆን ደግሞም ሲሰቅሉት የሚሰሩትን አያውቁም። ይቅር በላቸው። ይቅርታን የሚያደርግ ምን አይነት ትሕትና ምን አይነት ፍቅር እንደሆነ የምታውቁት በሸላቾቹ ፊት በግ ሊያርዱት ሲወሰድ ዝም እንደሚል ዝም አለ ይላል። አንደኛ ጴጥሮስ ምዕራፍ 2 ላይ ቁጥር 22 ጀምሮ ኃጢአት ሰርተን ወንጀል ሰርተን ክፉ ቢያደርጉብን ሜቢ ሊመስል ይችላል። ጥፋት ሳናጠፋ ሲሆን ግን አስቡት። ምንም ባላጠፋንበት ሲሆንስ? ምንም ባልሰራንበት ሲሆንስ? ክርስቶስ ምንም ኃጢአት ያልተገኘበትም ቁጥር 20 ጀምሮ ምንም ኃጢአት የሌለበት እርሱ ንጹሕ የዓለምን ኃጢአት የሚያስወግደው የእግዚአብሔር በግ እርሱ ኃጢአትን አድርጋችሁ ስትጎሰሙ ብትታገሱ ምን ክብር አላችሁ አለ። ኃጢአት ሰርተን ቢሆን ነገር ግን መልካም አድርጋችሁ መከራን ስትቀበሉ ብትታገሱ ይህ ነገር በእርግጥ በእግዚአብሔር ዘንድ ምስጋና ይገባችኋል። አቡላብ ለምሳሌ የመሐመድ አጎት እንደመሆኑ መሐመድን ያሳደገ ነው ተንከባክቦ። መሐመድ አባቱ ገና ሳይወለድ ነው የሞተው። እናቱ በ5 ዓመቱ ላይ ሞታለች። ከዛ በኋላ አያቱ ይመጣል። አያቱ 8 ዓመት ላይ መሐመድ ሲሆነው ሞተ። ከዛ አጎቱ ይመጣል። አጎቱ እንትን ካለ በኋላ የእኛው ይመጣል ማለት ነው። ኤኒዌይስ የተጠራችሁለት አለ ለዚህ ነውና ምን መልካም ለማድረግ ክርስቶስ ደግሞ ፍለጋውን እንድትከተሉ ምኑን ፈለጉን እንድትከተሉ እሱን እንድመስሉ ምሳሌ ትቶላችሁ ስለ እናንተ መከራን ተቀበለ። መከራ ሰዎች ላይ እንድናደርስ ሳይሆን ክርስቶስ ትቶልን ሄደው ምሳሌ አድርጎልን ሄደው እሱን እንድንመስል፣ ሰዎችን እንድናሰቃይ፣ ሰዎችን እንድንወግር፣ ሰዎችን እንድንገል፣ ሰዎችን እንድናሳድድ ሳይሆን ክርስቶስ ምሳሌ የሆነው ምሳሌ ያደረገው ለምንድን ነው? እሱን እንድንመስል ነው። እርሱ ኃጢአት አላደረገም። ምንም ኃጢአት የለበትም። ተንኮልም በአፉ አልተገኘም። ምንም ተንኮል የለበትም። ሲሰድቡት መልሶ አልተሳደበም። መከራንም ሲቀበል አልዛተም። ነገር ግን በጽድቅ ለሚፈርድ ራሱን አሳልፎ ሰጠ። ለኃጢአት ሞተን ለጽድቅ እንድንኖር
እርሱ ራሱ በስጋው ኃጢአታችንን በእንጨት ላይ ተሸከመ፣ በመገረፉ ቁስል ተፈውሳችኋል። ስለዚህ በደንብ አስተውሉ። ክርስቶስ ፍለጋውን እንድንከተል ያደረገው እዚህ እስማኤል ድረስ ምንም ክፉ ሳይናገር ሲመቱት መልካም ለነሱ በማድረግ በማሰብ በአፉም ሳትናገር ሐዋርያት ሥራ ምዕራፍ 7 አንድ ክፈተው መጨረሻ አካባቢ ላይ ይህ ሁሉ አድርጎ ክርስቶስ የሄደው ለምንድን ነው? እኛ ፈለጋውን እንድንከተል ነው፣ እሱን እንድንመስል ነው። እንኳን በህይወት ያለን የሞተን መቃብር ሄደህ የምደበድብ ከሆነ ጤናማ አይደለም። ከሞት 1400 ዓመት የሞላን ሰውዬ ነጋ ጠባ መሳደብ ጤናማ አይደለም። እስጢፋኖስ ሉክ ክርስቶስን የተከተለ ዲያቆኑ እስጢፋኖስ እንደዚህ ይሆናል። ዝቅ አድርገው እስጢፋኖስ ጌታ ኢየሱስ ዝቅ አድርገው ከመጀመሪያ ቆይ ከቁጥር 58 ከከተማ ወደ ውጭ አውጥተው ወገሩት። ምን አደረጉት? ልክ አሁን አጥንት ሬሳ ላይ ድንጋይ እንደሚወረውሩ አንተ መቃብር ላይ እስጢፋኖስ ላይ በድንጋይ ወረወሩበት፣ ወገሩት በሕይወት እያለ። እስጢፋኖስ ከክርስቶስ የተማረውን ደግሞ ምን ያደርጋል? ከከተማ ወደ ውጭ አውጥተው ወገሩት። ምስክሮቹ ልብሶቻቸውን አውልቀው ልብሳቸውን ሳውል በሚባል በአንድ ጎበዝ እግር አጠገብ አኖሩ። ከፍ አድርገው እስጢፋኖስ ጌታ እስጢፋኖስ ጌታ ሆይ ማንን? ኢየሱስን። እስጢፋኖስም ጌታ ኢየሱስ ሆይ ነፍሴን ተቀበል ብሎ ሲጣራ ይወግሩት ነበር። ልክ አሁን አቡላብ ላይ ድንጋይ እንደሚወረውሩ ለምን እስልምናን አልተቀበለም ብለው እስጢፋኖስ ክርስቶስን ስለተቀበለ ክርስቶስን ስለሚያመልክ ድንጋይ ናዳ ያወርዱበት ነበረ። ተንበርክኮም ምን አለ እስጢፋኖስ? ተንበርክኮም ጌታ ሆይ ይህን ኃጢአት አትቁጠርባቸው ብሎ በታላቅ ድምፅ ጮኸ። አያችሁ፣ ክርስትና ወጋሪዎቹን እንኳን ለሚወግሩት ክርስቶስን ምን አለው እስጢፋኖስ? አትቁጠርባቸው ኃጢአታቸውን፣ ማራቸው፣ ይቅር በላቸው። ከሞትኩማ ከፈለጋችሁ ዶዘር አንጥታችሁ ሂዱብኝ። በህይወት እያለ እንኳን የጌታ ፍቅር የገባው እስጢፋኖስ ጌታን እያየ ምን አለ? እየወገሩት የሚሰሩትን አያውቁምና ይቅር በላቸው፣ ኃጢአታቸውን አትቁጠርባቸው። የክርስቶስን ፈለግ ስለተከተለ ማለት ነው። ማድረስ አርግቻለሁ። ቢኒ ትክክል ዴስ አርጋል። ምንድን ነው እንግዲህ አቡ ለሃብ ሬሳው የሚወገረው ምንድን ነው? እስልምናን አልተቀበለም ነው። እነዚህ አይሁዳውያን ደግሞ እስጢፋኖስን የሚወግሩትን ለምን ጌታን ተቀበልክ ነው። ልዩነቱን በደንብ እዩ። ለምን ጌታን ተቀበልክ? ለምን ጌታን አምላኬ ብለህ አልክ ነው። ስለዚህ ሐዋርያትና ከዛ በኋላ የመጡት ደግሞ እንደ ቅዱስ እስጢፋኖስ ስለ ክርስቶስ ይወገራሉ። መሐመድ ደግሞ እኔን ያልተቀበሉትን ውገሩ ብሎ መቃብር ቦታቸውን ሁሉ ያስወግራል ማለት ነው። ይሄ ትልቅ ልዩነት ነው። ፍቅር ነው የሚሰብኩት። አሁን ክርስትና ፍቅር ነው የሚሰብኩት። ክርስቶስ ራሱ እየወገሩት፣ እየሰደቡት፣ እየሰቀሉት የሚያደርጉትን አያውቁምና ጌታ ሆይ ይቅር በላቸው እያለ ይል ነበር። የሚያደርጉትን አያውቁም። እየገደሉት ስለነሱ ምሕረት የሚለምን አምላክ ነው። ከዚህ የተማረው እስጢፋኖስም ከክርስቶስ የተማረው በድንጋይ እየወገሩት ለወጋሪዎቹ ምን ይላል? ቂምን አይደለም ያተረፈው፣ ወይም ደግሞ ለሱ ተከታዮች ከሱ ጋር ለነበሩት እነዚህን እኮ በሏቸው፣ ግደሏቸው፣ እንደዚህ አድርጓቸው አይደለም ያለ። የሚያደርጉትን አያውቁምና ይቅር በላቸው ብሎ ፍቅር ነው የሰጠው። ለነዛ ለወጋሪዎች እንኳን ስለማያውቁ ነው የሚያደርጉት። እሱም ቢያውቁ ኖሮ እውነት ቢገባቸው ኖሮ ይሄን አያደርጉም ብሎ ነው የተናገረው። እና ልዩነቱ ከፍተኛ ነው። አንዱ እንግዲህ መጽሐፍ ቅዱስ ላይ ፍቅር ይሰብካል ለወጋሪዎቹ ለጠላቶቹ እንኳን። ቁርአን ላይ ደግሞ ወይም ደግሞ መሐመድ ደግሞ እስልምናን ያልተቀበሉትን እንኳን ወይም መሐመድን ሴት ሲቃወሙ የነበሩትን መቃብራቸውን ሳይቀር በድንጋይ ውገሩ ብሎ ያስተምራል ማለት ነው። እና ልዩነቱ ከፍተኛ ነው። ይህን እንዲያውቁ ነው ያመጣሁት። እናመሰግናለን። እፎይ ቃልዮት ያሰማል። ቢኒ እዚህ ላይ ከልጅቷ ጋር ደግሞ የሚያገናኘው ልጅቷ የጠየቀችው የዚህ ሰውዬ የቁርአን ክፍል ነው። ቅድም ኡስታዙ ራሱ ተበተ ያዳን ቀርተሃል አለችው። ተበተ ያዳ ሀቢ ለሀቢ ወተብ እያልክ ምንድን ነው ሴንስ አልሰጣለኝ። ምንም ስሜት ሊሰጠኝ አልቻለም። ምንድን ነው ይህን ጸሎቱ? ይህንን እያልኩ ሰላት መስገድ ይሄ ቁርአን ነው ያልተፈጠረ የፈጣሪ ዘላለማዊ ቃል ነው ብዬ ማመኔ ስሜት እየሰጠኝ አይደለም። ምንም አንድ ሰውዬ ከሞተ 1400 ዓመት በሙሉ ሚስቱም እንጨት ተሸካሚ ነች። ምንድን ነው እንትኑ ትርጉሙ? አላህስ በዚህ ይከብርበታል ወይ? ምንድን ነው የሚያገኘው ጥቅም? ምንድን ነው በረከቱ? ያላ
ይህንን ነው አስረዱኝ ብላ ልጅቷም የጠየቀችው። ታሪኩ በደንብ ግልጽ እንዲሆንላችሁ ነው ወደ ድንጋዩ ቪዲዮ የገባ ነው ማለት ነው። ልጅቷም የጠየቀችው የቁርአኑ ክፍል አያይዛ የዚህ ሰውዬ ታሪክ ይሄ ነው፣ ይሄም ብዬ ስሰግድ ምንድነው ቤኔፊት? ይሄ ደግሞ ተገቢና ጤናማ የሆነ ሁሉም ሰው ሊጠይቀው የሚገባ ትልቅ ጥያቄ ነው። እና እስልምና በዚህ ደረጃ ነው እየፈራረሰ ያለው። ውስጡን እንዳለ ፈራርሰዋል። ኦልሞስት አሁን አብዛኛው ሰው እኮ ቤቱ ሙስሊም ነው፣ ኦፍኮርስ ቤተሰቡ ጋር ግን ወጥተዋል። በልቡ አይጾምም፣ አይሰግድም። ኦቢየስ ነው። ቢካዝ ይሄ ለ21ኛው ክፍለ ዘመን አይሆንም። ኢቨን ወደፊት ተውት። አሁን በ21ኛው ክፍለ ዘመን ትንሽ ላነበበ ሰው፣ ጭንቅላት ላለው ሰው ይሄንን እንዴት ሊቀበል ይችላል? እነዚህና መሰል ነገሮች ይሄ ያልተፈጠረ የዘላለማዊ የፈጣሪ ቃል ነው ተብለህ ሲሰጠ እና ይህን ለማለት ነው። እናመሰግናለን ቦስ። ያልተፈጠረ ዘላለማዊ ስድብ ነው። ሚሐመድ እንዴት ነህ? ሚሐመድ ብለህ ነው የጻፍከው፣ ግን ሙሐመድ እንደዛ ነው የሚጻፈው። በስተት ነው የተጻፈው። አንዴ እንዴት ነህ? ውፈይ ደህና ነህ? አለሁ። ሁላችሁ ማለት ነው። ምን እንታዘዝ? አይ አንዳንድ እኔ አሁን ትንሽ ቅር የሚለኝ ነገር ማለት ነው ማለት አንዳንዴ የሰውን እምነት በመንካት ወይም ደግሞ የራሳችሁን እምነት ማስፋፋት ይቻላል ወይ የሚለው ጥያቄ ለመጠየቅ ነው። እኔ ምንም እውቀትም የለኝም፣ ገና ለማወቅ እየጣርኩ ያለው ልጅ ነኝ። አሁን ለምሳሌ እስልምናን ሰድበህ ወይም ደግሞ አንድ ነገር ካላወቅከው ማታውቀው ነገር ጤናማ ነው መሐመድ? አሁን ቢያንስ ልጅቷ ያነሳችው ጥያቄና አንድ ሰው እንግዲህ ከሞት 1400 ዓመት ብሎ እየረገምከው ወይ ደግሞ እየሰደብከው መጸለይ ሬሰ መቃብር ቦታውን ሄደ በድንጋይ እየደበደብክ የምታገኘው ሳቲስፋክሽን ምንድን ነው? አምላክስ በዚህ የሚያገኘው ክብር ምንድን ነው? አላህስ ይሄ ጤናማ ነው? እዚህ ላይ ሀሳብ ብሰጥ የተሻለ ይመስለኛል። ሁላችንን የሚያስተምረናል። ልክ ናችሁ እናንተ ማለት ልክ ናችሁ። ቃል ስጋውን አንተ የምታወራውም ትክክል እኮ ነው። እሷ የጠየቀችውን ጥያቄ የማታውቀውን ነገር ነው እንግዲህ የጠየቀችው። እናንተም የማታውቁትን ነገር ያው ጥያቄ አለ ወይ? ክርስትና ላይ ጥያቄ ያው ትንሽ አለኝ፣ ብዙም ባይሆን ትንሽ አለ። ምንድነው ጥያቄ? አሁን ለምሳሌ እስልምና የተጀመረው እኛ የምናምነው ማለት ነው ከነቢዩ ላይ አዳም ጀምሮ ነው እስልምና የመጣው ማለት ነው። እኛ ብለን የምናምነው ቁርአናችንም እንደሚያስረዳን ረሱሉን ሰለላሁ ዐለይሂ ወሰለም እንደሚያስረዱን ከነቢዩ ላይ አዳም ጀምሮ ነው የመጣው እስልምና እንደሚባለው ማለት ነው። ክርስትና ደግሞ ከማን ጀምሮ እንደመጣና እስከነ ማስረጃው ነው የምፈልገው እኔ ማለት ነው። ሙሐመድ እውቀት የለኝም ስለማላቅ ነው። ይቅርታ፣ ለክርክር ምናምን አይደለም። አይ ሙሐመድ ከእስልምና በፊት ክርስትና እንዳለ ተናግሯል። ኢዘር ዲሌማ እንትን ከራሱ ጋር ይጋጫል፣ አሊያም ደግሞ እውነት ተናግሯል ማለት ነው። እውነት ተናገረ ደግሞ ከሱ በፊት ክርስትና ነበረ። ማን ላይ ነበረ? ማን የጀመረው ክርስትናን? አሁን ለምሳሌ እስልምናን የጀመረው ነብዩ ላይ አዳም ነው የሚባለው አይደል? እኛ ምናምነው ማለት ነው። አንተና የምታምነው እሱማ ደምሳሽም እኮ ፍቅር ሲዝም ነው አዳም ሊል ይችላል። መፍቱ ነው። ግን መረጃ ታመጣለህ ወይ ነው? ከሙሐመድ በፊት ይህን መረጃ ታመጣለህ? ለዚህ ክሌም አዳም ሙስሊም ሙሐመድ ነው እንደዛ ያለህ እንጂ ከሙሐመድ በፊት እስላም የሚባል ቁርአን አላህ ነው ያለው። ቁርአኑን የነገረህ ማን ነው? ቁርአኑን የነገረህ ማን ነው? ነቢያችን ሰለላሁ ዐለይሂ ወሰለም መልእክተኛ ናቸው። እኔ ምንድን ናቸው ብዬ አልጠየቁም። ቁርአንህን ማን የነገረህ እኮ? የአላህ መልእክተኛ እስከሆኑ ድረስ እነሱ የሚያወሩትን ነገር ይቀበላለሁ ማለት ነው። ስለዚህ ሙሐመድ የነገረህ ነው እንጂ የምታወራው ከሙሐመድ በፊት አዳም የሚባል እስላም አለ የሚባል ተረት ተረት የለም። ይሄ በሙሐመድ የመጣ ነው። ወንድማችን ነው ልህ ሙሐመድ ሶሪ ብዬ ልብራ። እኔ አሁን ተነስቼ አሁን ኤክስ የሚባል እምነት መሰረትኩ ልበል። ከዛ ፈጣሪ ነገረኝ ነቢያቶች ሁሉ የኤክስ እምነት ተከታይ ናቸው ብዬ ቻሌንጅ ባደርግ
የምትለኝ አንተ እኔን ስህተት መሆን የምታሳየው በምንድን ነው? እኔስ በደንብ አስተውል። ደምሳሽን ላይ ልስጥ ኤግዛምፕሉን። ፍቅር ሲዝም ሃይማኖትን መስርቻለሁ ብሏል። ኢሳም ሙሐመድም ሙሴም ፍቅር ሲዝም ተከታይ ናቸው ይላል። መፍቱ ነው ማለት። ደምሳሽን ግን ዲስፕሩቭ ማድረግ አለብህ። እሱ የሚናገረው ውሸት መሆኑን ማረጋገጥ አለብህ። መጽሐፍ አለው፣ ፍቅር ሲዝም የሚል መጽሐፍ ጽፏል። ያ መጽሐፉ ግን የኔ አይደለም ይልሃል። እኔ መልእክተኛ ነኝ፣ መልአክ እየላከ ፈጣሪ ነው የሚነግረኝ ይላል። ይሄ ሰውዬ ምን ይላል ግን? ነቢያቶች ሁሉ ሙሐመድንም ብሎታል። ባይዘ የፍቅር ሲዝም እምነት ተከታይ ነበሩ ብሏል። እንዳልሆኑ አሁን በምንድን ነው የምታሳየው? ያንተውስ ምን ያህል እውነት ነው? ለምሳሌ አንተውን ውሸት ብለህ በምን ታስረዳኛለህ? ደምሳሽን ውሸት መሆኑን በምንድን ነው የምታሳየው? ቻሌንጅ ሲያደርገህ አይ አይደሉም ስትለው ምን ያደርጋል መሰለ? ሙሐመድማ ሙስሊም ነው አንተ እየዋሸህ ነው ብለህ ቁርአን ስታመጣበት ኖ ኖ ኖ ፍቅር ሲዝም ነው ይልሃል። ማስረጃ ስትለው ከዛው ከመጽሐፉ ይሰጣል። አይ ሌላ እስቲ አብርሃም ፍቅር ሲዝም ተከታይ አይደለም ስትለው እና ላሳየህ ብሎ ከመጽሐፉ ላይ አሁንም አብርሃም ፍቅር ሲዝም ተከታይ ነው ይልሃል። ስለዚህ ቻሌንጅ የምታደርገው ቀላሉ መንገድ እውነት ነው ውሸት ነው የምንለይበት ምንድን ነው? ደምሳሽ አንተ የተነሳኸው ትናንትና ነው። አብርሃም እነ ሙሴ እነ ሌሎቹ ነቢያቶች ከአንተ 1000 ዓመታት ወደኋላ ናቸው። ሲንግል ኤቪደንስ አንድ መረጃ ነጠላ እንኳን የፍቅር ሲዝም እምነት ተከታይ ናቸው የሚል ማምጣት ትችላለህ ብትለው ሊያመጣ አይችልም። ምክንያቱም ፍቅር ሲዝም የሚባለው ራሱ ኮይን የተደረገው በደምሳሽ ስለሆነ ፍቅር ሲዝም የሚባል ሃይማኖት ራሱ የተመሰረተው በደምሳሽ ስለሆነ ወደኋላ ስትሄድ ታሪክ ጸሐፊዎች አይጽፉትም ስለዚህ ጉዳይ፣ ምክንያቱም አይታወቅም። አርኪኦሎጂካል ኤቪደንስ ላይ አታገኘውም። በቁፋሮ ድንጋይ ላይም ተጽፎ ይሁን የተለያየ ቃል ተጽፎ አታገኘውም። አርኪኦሎጂስት ምንም ሊያገኙት አይችሉም። የታሪክ ጸሐፊዎች ሊያገኙት አይችሉም። አስተምሮቱን መጽሐፉንም ልታገኘው አይችልም። ደምሳሽ የሚባለው ገና ትናንት የመጣ ስለሆነ በተመሳሳይ ሙሐመድ ጋርም ስትመጣ እስልምና የሚለውን ከሙሐመድ ወደኋላ አይደለም ተመወለዱ ተወልዶ እስከ 40 ዓመቱ ድረስ ባለው ውስጥ እንኳን ነቢያቶች ሙስሊም ነበሩ፣ እስልምና ሃይማኖት የሚባል ነበር የሚል አንድ ቃል ብቻ እስላም ነበሩ የምትል አንድ ቃል እንኳን ማምጣት አይቻልም። መቼ ነው የሚመጣው? ሙሐመድ ነብይ ሆኖ ቁርአን ከመጣ በኋላ ምን አለ? ነቢያቶች ሁሉ ሙስሊም ናቸው፣ በፊቶቹ ሙስሊም አሉ። ይሄ ምን ይሆናል? ከዛ የደምሳሽ ላይ ያለው ሎጂክ ሙሐመድ ላይ ይሆናል ማለት ነው። ስለዚህ እኛ ደግሞ የምንጠይቀው ምንድን ነው? ከሙሐመድ በፊት አንድ አርኪኦሎጂካል ኤቪደንስ በቁፋሮ የተገኘ ሙስሊም የሚል እስላም የሚል እስልምና የሚል አንድ አይደለም እነከሌ ሙስሊም ናቸው አይደሉም ሳይሆን ሙስሊም የሚባል ሃይማኖት የሚል እንኳን ስም ጠርቶ እንደው አብርሃም ሙስሊም ናቸው፣ ዳዊት ሙስሊም ነው፣ አዳም ሙስሊም ነው የሚል አይደለም። እስልምና የሚባል ሃይማኖት አለ የሚል አንድ። ምክንያቱም በዓለም ላይ ያሉ ህዝቦች ሁሉ ነቢያት ተልኮላቸዋል ተብሎ ይታመናል። እንደ እስልምና ለሁሉም ነቢያት ተልኳል በቋንቋቸው ተብሎ ይታመናል። እስራኤሎችስ አጠፉት። ኢትዮጵያ ላይ አንድ፣ ኬንያ ላይ አንድ፣ ታንዛኒያ አንድ፣ አሜሪካ አንድ፣ ካናዳ፣ ይሄ ሁሉ ዓለም ህዝብ ተሰብስቦ አንድ ሊመጣ አይችልም። አንድ ከመሐመድ በፊት እስልምና የሚባል ሃይማኖት አለ የሚል ከሱ ይልቅ እነ አርስቶትል እነ ሶቅራጠስ እነኚህ ኤክሰስ ኤቪደንስ አላቸው። ስለዚህ መሐመድ ጋር ብቻ ይቀራል ማለት ነው። እስልምና የሚባለው ሃይማኖት ከመሐመድ በኋላ ይመጣል። መሐመድ ደግሞ የፈለገውን ክሌም ማድረግ ይችላል፣ ደምሳሽ እንደሚለው ማለት ነው። ክርስትና ላይ የውሱ መረጃውን ክርስትና አሁን የለም ብለሃል አይደለ? መሐመድ አንዴ ስማ እስኪ፣ ለአንተ ከራሱ ከመሐመድ መጽሐፍ ላይ ከመሐመድ ከተናገረው ከእኔ በፊት እስልምና የሚባል ማንም ሰው አልሰለምም ሙስሊም የለም ብሎ ከተናገረ ይሄን ማስረጃ ብንሰጥህ ምን ትላለህ? እንደዛ ብሎ የተናገረበትን ማስረጃ ብንሰጥህ ምን ይመስልሃል? ምናልባት ጥያቄ ይመለስልሃል። ራሱ መሐመድ ነው የተናገረው ከሳሂህ አልቡካሪ ላይ
አንጻራዊ ማንም እኔ እስልምና ከመቀበል በፊት ነብያ አሁን ለምሳሌ እሱ ልበልጥ እሱ የተናገረበት እኛ ይቆራረጣል ድምጽ እንደዚህ ነው የሚለው። እሺ አሁን እሱ ያንተ እሺ አይ ሳሂህ አልቡካሪ ነው የኔ አይደለም። ሀቢብ ክፈትለትና ሳሂህ አልቡካሪ 37 27ን ክፈትለትና አረብኛው ራሱ ያምጣ እኮ ገብቶኛል እኮ እሱ የሚለው አንተ ምንድነው የምትለው መሐመድ? ከራስ ማስረጃ ከተሰጠ ታምናለህ ወይ ነው? እስልምና ከመሐመድ በፊት እንደሌለ በጊዜ አንተ ላይ መረጃ ነው የሚሆነው። ምክንያቱም ምን እንደሚመስል ካለ እሱ ቁርአን ላይ አለ እሱ አትሰማም። 37 27 አጭር ነች፣ እንደሱ አይደለም። ሳሂህ አልቡካሪ 37 27 እሺ አሳይኝ። እሺ በቃ መሐመድ ታነባለህ፣ ራስ አንብበህ በቃ የዛው መልስ ይሆንልሃል። ጥያቄ እዚህ ይፈታልህና በቃ ከዚህ በኋላ በቃ ይቅር ያስባለሁ ጊዜ አሁን በሰዓቱ የጃሂልያ ዘመን ነበር። አይ አይደለም እንደዛ አይደለም የሚለው አንብበው መጀመሪያ እስቲ። ይሄው ሀቢብ ይክፈትልህ። ከፈለክ አረብኛ እንግሊዘኛ ታነባለህ። ሁሉንም አነባለሁ። እስኪ አረብኛውን አምጣው መጀመሪያ። በቃ ይሄው ተደርጎልሃል። ቀጥል አንብብና የቁሉ ማስለማ እኮ አሁን እኮ ይሄ ማለት ነው። ይኸውልህ አሁን ይሄን መሐመድ አንብበህ ፍታው። አንብብና ፍታው። ያ እኮ ይኸውልህ ይሄ እኮ ይኸውልህ በሰዓቱ የቁሉ ማ አስለማ ኢላ ፊል የውም الذي أسلم فيه ይላል። አሁን ማለት ነው የቁሉ አንጻራዊ ነገር ነው። አሁን ለምሳሌ ሰለሙ በሰዓቱ ጃሂልያ ነበር። በጣም እስልምና ተረስቶ እስልምና እየተረጎምኩልህ ነው። እስልምና ተረስቶ በነበረበት ጊዜ የጃህል ዘመን ነበር። የጨለማ ፕሊስ ጃሂልያ የሚል የለም ክፍሉ ላይ። ምን ሆነ ነው ሰውዬ? ዝም ብለው እንደምታወራው ክፍሉ ብቻ ተርጉሞ ዝም በልና እኮ ጃሂልያ ማለት እኮ እስላም። አሁን ለምሳሌ እኛ እስልምና ኖሮ ራሱ እስልምና ኖሮ ራሱ እስልምና ካልተገበር ነው ማለት ነው። በስርዓት ተርጉመውና ፕሊስ እኮ ተርጉመው ክፍሉን እኮ በስርዓት እየተረጎምኩልህ ነው። አሁን ለምሳሌ ማለት ነው የሆነ እምነት ኖሮ የሆነ ነገር ኖሮ ማለት ነው። ለምን ታቋርጠኛለህ? ሌላ ታሪክ ውስጥ ለምን ትገባለህ? የቁሉ ማአስለማ ነው የሚለው ከዛ አሃዱን እሱን ዝም ብለህ ተርጉም ነው የተባልከው። ጃሂልያ የሚል እዚህ ክፍል ውስጥ አለ። ጃሂልያ ጊዜ ውስጥ ምናምን የሚል የትኛው ቃል ነው የሚለው? በስርዓት ተርጉመው ዝም በል ነው። ቀጥል። ሚዩትን አንሳና ቀጥል። እየተቆራረጥክ ነው። እየተቆራረጥክ ነው። እየተቆራረጥክ ነው። በቃ አንድም የሰለመ የለም ነው የሚለው። አረ እየተሰማ አይደለም። በቃ እየተቆራረጥክ ነው። እንግሊዝኛውን አድርገው። የተቆራረጥክ ነው። አሰማም እንዴ? ኖ ማን ኢምፕረስ ኢስላም ቢፎር ዘ ዴይ ኦን ዊች አይ ኢምፕረስድ ኢስላም። እኔ እስልምናን በተቀበልኩበት አንድም ሰው እስልምናን የተቀበለ የለም። ስለዚህ ማንም እስልምናን የተቀበለ የለም። ሂ ኦንሊ ኢምፕረስድ ኢስላም። እና ለዛሬ በቃንስ ራሱ መሐመድ እስልምና እንደተቀበለ ስለሚናገር እንደው የሚገርም እኮ ነው። ይሄ አዲስ እኮ ማንም የለም። ማንም እኔ እስልምናን ከመቀበል በፊት የተቀበለ ማንም የለም፣ አንድም የለም ነው የሚለው። እና ለ7 ቀን የእስላሞች 1/3 ሆኜ ቆይቻለሁ ይላል። በዛ ሰዓት የነበሩት እንግዲህ 7 ነበሩ። 1/7 3/7 ነው።
ከዛ ውስጥ ሶስተኛው እሱ ነበር እና እስልምና እንደዛ ነው። ከመሐመድ በፊት የለም፣ መሐመድ ራሱ ሰለምቴ ነው። ይሄ እንግዲህ የራሳቸው ማስረጃ ነው። ካዱትም አጣሙትም እኛ እዚህ ውስጥ ላለ ሰው ማስረጃ ብለን ያቀረብነው። ፎይ በጣም እናመሰግናለን ስለነበረን ቆይታ። እግዚአብሔር ዋጋህን ይክፈልህ። ስለ አገልግሎት እግዚአብሔር ይስጥልን። እናመሰግናለን። ቆይ እንጨርስ እንጂ እንትን ቪዲዮ ግቡና ይውልኝ። እሺ የቪዲዮ ዛሬ ለቀኩት አለ ከመሸ ግቡና ይዩት። የውይይት ጥሪ ነው። ሪፖስት ምናምን አድርጉት፣ ላይክ አድርጉት፣ ኮሜንት ጻፉ ምናምን ነገር ለሰው ሼር አድርጉ። አመሰግናለሁ ቦስ፣ እናመሰግናለን። ቻው። እሺ ፎይ ቃልዮት ያሰማለን። አለቃ መልካም ጊዜ ይሁንልን። መልካም ምሽት። ቴንኪው አቢብ። ሳሚን የልውጣ ትቆያለህ? ሳሚ ይቆያል ትንሽ፣ እኔ ልውጣ አይመስላችሁም? ስለዚህ ዛሬ የተመለከትነው ስለ መላእክቶች ነበረ። መላእክቶች እንደ ክርስትና ይራዳሉ፣ ድነትን እንድናገኝ ይራዳሉ፣ ያማልዳሉ፣ ይጠብቁናል። እንደ እግዚአብሔር ፍቃድ ስለኛ አገልጋዮች ናቸው ብለን እናምናለን። ይሄ ብዙ ጊዜ ላይ ሙስሊሞች ሲጎረብጣቸው እንመለከት ነበረ። እንደዚህ ጠብቁን እንዴት ትላላችሁ? ምናምን እንዴት መልአክ ይጠብቃል? በአደባባይ መጥቶ ማንም አይጠብቅህም ምናምን ነገር ምናምን። አሁን መጥተው ግን እንደሚጠብቋቸው ራሳቸው እየነገሩ ነው። ጥሩ ነው።